ያሳዝናል። ብሌን በድጋሚ አቶ በኃይሉ እጅ ወርቃለች። ምክንያቱም አቶ በኃይሉም እስከ ዛሬ ለመግደል ያሰብኩት ወይም ደግሞ ማድረግ አልቻልኩትም ነበረ። ጆን አድርጎታል። አሁን ደግሞ የመጨረስ አለብኝ ብሎ እንግዲህ ብሌን የተኛችበት ሆስፒታል እሷን መርዛ የምትገላት ነርስ መሳይ ሾካካ ልኮ ነበረ። እውነት ለመናገር ያው ብሌን አትሞትም፣ ግን ደግሞ በጣም ነው ያሳዘነችኝ። እንዴት እንደተሰቃየች እንዴት እንዳሰቃያት አቶ በኃይሉ የተገዛ የእህቱ ልጅ ለጥቅሙ ብሎ እንግዲህ በጣም ብዙ ዋጋ ነው ያስከፈላት። እህቱ ራሱ በጣም ያሰቃየ አባቱን የገደለ በጣም ክፉና አረመኔ ነው አቶ በኃይሉ። ለመናገር የእሱ መጨረሻን ለማየት ነው የጓጓሁት። ሰላም ሰላም! ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ እንግዲህ ጆን እና ሳሚ ነበሩ። ምክንያቱም ሳሚ በጣም ተጠራጣሪ ነው። ብሌንን ስለሚወዳት ብዙ ነገሮቹ በጣም ነው የሚጠራጠረው። እውነትም ቢጠራጠር ደግሞ እውነት አለው። ያው የመረዛት ጆን ነው። ጆንን እንግዲህ ተከትሎ ነበር የሄደው። ጆንም ለአቶ በኃይሉ ደውሎ እንግዲህ ስራዬን ጨርሻለሁ፣ ብሌንን መርዣታለሁ ብሎ በሚነግረው ሰዓት አቶ በኃይሉን በጣም ነበር የተደሰተው። ምክንያቱም ያው እኔ ማድረግ ያልቻልኩትን ነገር አንተ አደረክልኝ ጆ በጣም ጎበዝ ብሎ እንግዲህ በሚደሰት ሰዓት ለምንድን ነው ግን እኔ እሱ እየተጠቀመብኝ እንደሆነ የሚሰማኝ ብሎ እንግዲህ ጆንም በጣም እየተጠራጠረና እያሰበ ነበረ። አቶ በኃይሉም እንግዲህ እና ሞተች ወይ በሚለው ሰዓት አልሞተችም፣ ግን ደግሞ ፓራላይዝ ሆናለች፣ መናገርም ሆነ መራመድ አትችልም በሚለው ሰዓት በጣም ነው አቶ በኃይሉ የተደሰተ። ምክንያቱም ሳሚንም ሆነ ብሌንንም ሆነ ሰላምንም በብዙ መንገድ ሰው ማስቀጥሮ እንዲሁም ደግሞ ቃል ራሱ ወይዘሮ ሰላምን ለመግደል ብዙ ጊዜ ሞክራለች። ግን ደግሞ አልተሳካላትም። ያው ፈጣሪ የጠብቋቸው እንግዲህ አልተሳካላቸውም። አሁን ግን ጆን ያው የልቡን ያደረሰለት ይመስላል። ወደ አቶ በኃይሉና ቃል ስንሄድ እንግዲህ ቃልም ወደ አቶ በኃይሉ ጋር ሄዳለች። ምክንያቱም ያንን የባለፈውን መረጃ ልትሰጠው ይዛ እየሄደች ነበር። ጆንም እንደዛው ያው ደስታውን ለማክበር አቶ በኃይሉ ጋር እየሄደ ነበር። ጆን እውነት ለመናገር ብሌን በመመረዙ በጣም ከፍቶታል። በጣም ነው የደበረው። ምክንያቱም ደስተኛ አይደለም ከመረዛት በኋላ ራሱ። ግን ደግሞ ያው ግዴታ ማድረግ ነበረበት። የእናትና የአባቱ ገዳይ የእሷ ወዳጆች ስለነበሩ እሷን ገሉ እንግዲህ እነሱን ለመበቀል ወይም እነሱን ለማሰቃየት ነበር የፈለገው። ያንን ደግሞ አድርጎታል። ግን ደግሞ በዛ ውስጥ ደስተኛ አልነበረም። አቶ በኃይሉ ጋር በሄደ ሰዓት እንግዲህ አቶ በኃይሉም እሳይ አንበሳዬ መጣህልኝ የኔ ጀግና እያለ እንግዲህ እየቦረቀ ነበረ። እየቦረቀ በነበረበት ሰዓት ቃልም ይዛ መታለች ያንን መረጃ ማለት ነው። ቃልና ጆን ሲተያዩ እንዴ የአቶ በኃይሉ የጋሼ ነቾ ይች ራሱ ብሎ እሱ ራሱ በጣም ነበር የደነገጠው። ቃልም ብትሆን እንዲህ የበኃይሉ ሰው ነው ወይ ሲከታተለኝ ነበሩ እያለች እንግዲህ ከበፊት ላይ ሲገናኙ እየተከተላት እያስፈራራቸው በድንጋይ የነበረውን ስታስታውስ በጣም ነበረ የደነገጠችው። ምክንያቱም የአቶ በኃይሉ ሰው እንደሆነ ስታቅ በኃይሉም ትተዋወቃላችሁ ወይ? ይሄ ማለት ከልጅነት ጀምሮ ያሳደግኩት ልጄ ነው። እሷ ደግሞ ያው የኔ ሰራተኛ ነች ብሎ እንግዲህ ተዋወቁ በሚላቸው ሰዓት አንተዋወቅም እሺ ብላ እንግዲህ ቃል ብዙም ለመተዋወቅ ፈቃደኛ አልነበረችም። ምክንያቱም ጆንን በጣም ነበረ እየጠላችሁ የነበረውና ጆን ትልቅ ነገር ነው እየሰራለን፣ እስኪ እሱን ይንገረን ጆን በሚል ሰዓት አቶ በኃይሉም ጋሼ ደግሞ ለምንድን ነው የምናገረው አንተ ተናገር ብሎ እንግዲህ በሚያፋጥጣው ሰዓት ጆንም ምንም ለመናገር አልፈለገም ነበር። ግን አቶ በኃይሉ ደግሞ እንደምንድነው አሳዘነችው ወይ ተናገር እንጂ ልጄ በሚለው ሰዓት እንግዲህ ብሌን መርዣታለሁ ብሏል። ቃል በጣም ነው የተደሰተችው። እኔ ለመናገር ቃል ተቀይራለች ብዬ በጣም ነበረ ደስ ያለኝ። ግን ደግሞ ወደ ድሮ ማንነቷ ወደ መጥፎነቷ ተመልሳለች። ምክንያቱም በፊት ላይ ፀሐይን ከዛ አቶ በኃይሉ እንትን ብሏት አግቷት ራሷን ስታ እንትን ስትል ግልኮስ ራሷ መጣላት ንቂ ንቂ እስኪ ጥሩ ነገር እንኳን ለስራ አንዴ ብላ እንግዲህ በጣም ጥሩ ሆና በጣም ስትንከባከባቸው ነበር ወይዘሮ ገነትንም ቢሆን። አሁን ግን መልሳ ያቺ ያስጠጋቻትና
ብዙ መልካምን ነገር ያስተማረቻት የእሷ ልጅ ደግሞ መልሳ እንደዚህ ስትሰቃይ ስታይ ደግሞ ስትደሰት ምንም ማለት ምንም የምትቀየር ሰው አይደለችም ቃልና የእውነት ብሌን ፓራላይዝ ሆነች። መናገር አትችልም። እንዴት ደስ ይላል! ይሄ እኮ ታዲያ በጣም ትልቅ ደስታ ነው። ለምንድን ነው ይሄንን በስልክ ያልነገራችሁኝ ብላ እንግዲህ በጣም ነበር የተደሰተችው። ምክንያቱም ብሌን እንደዚህ ብሌን የሆነ ነገር ከሆነች ያው የወይዘሮ ሰላም እውነተኛ ልጅ ሆናን ለመቀጠልም ሲቀጥል ደግሞ ዳግምንም የራሷ ለማድረግ ይሄንን ነገር ስትሞክረው ነበረ። ግን ደግሞ በዚህ መልኩ በመሳካቱ በጣም ነው የተደሰተችው። እኔም ደስታ አለኝ ብላ እንግዲህ ያንን ደስታዋን ስታስቀምጥ የእናትና የአባቴን ፎቶ ኬት ነው እያመጣሽው ብሏታል። ምክንያቱም ጆን በጣም ነው የደነገጠ። ይሄ ፎቶ ኬት ነው ያመጣሽው? አቶ በኃይሉም እኔ እኮ በኃይሉ ነኝ ብሎ እንግዲህ መሳሪያውን አቀባብሎ እየጠበቀ ነበር። ምክንያቱም እውነቱን አወቀ። በቃ ቀባጠረች እያለ በራሱ እየለፈለፈ ነበረ። ምክንያቱም ቃል እንዴ እነዚህማ ምክንያቱም እሷ እውነቱን ታውቃለች፣ ግን ደግሞ የእነዚህ ሙሉ መረጃ አለ ብላ ነው ያመጣችው እና ኬን ያመጣሽው በሚላት ሰዓት እኔ እኮ የአቶ በኃይሉ ለሰራተኛ ነኝ ወይንም እሱ ነው ልኮኝ እነዚህ የተገደሉት እየፈለኳቸው ነው ገዳያቸውን በምትል ሰዓት ማን ነው ገዳያቸው? ገዳያቸው እንዴ እነ ሰላም አይደለችም ወይ በሚል ሰዓት ሰላም ብላ እንግዲህ ብሌን አላልኩም፣ ብሌን የኔ እናት ብሌን እየተናገረች አይደለችም። ቃልም ማለት ሰላም ብቻ አይደለችም ገዳዩዋ፣ ሌላም ተባባሪ ስላለ እያፈላለኩኝ ነው፣ ይሄን ደግሞ ከነሱ ቤት ነው እዤ የመጣው ብላ እንግዲህ በጣም ነበረ ጆኒ ተናደደው። ጋሼ የሆነ ጥያቄ ልጠይቅ፣ እውነት ወይዘሮ ሰላም ነች ወይ የእናትና የአባቴ ገዳይ? እሷ እኮ አይደለም ሰው ልትገል ዝንብ እንኳ ገላ የምትመስል ሰው አይደለችም በሚለው ሰዓት በኃይሉም እንዴት ነው እኔን የምትጠራጠረኝ? እሷ እኮ የገዛ አባቴን ራሱ የገደለችና አውሬ ጨካኝ ነች። እንዴት ነው አንተ እንደዚህ እኔን ይሄ የገዛ አባት ግን ያሳደግኩህን እኔ የምትጠራጠር በሚል ሰዓት ቃልም ወይ አቶ በኃይሉ ግን አንተ ምን አይነት ሰው ነህ? ጭራሽ እናትና አባቱን ገለህ አንተ ደግሞ ጭራሽ ልጁን በመርዝ እየሞላህ አሳደግከው ወይ? እንዴት ነው ሁሉ ነገሩ እንደዚህ የሚስተካከልልህ ወይም ደግሞ የሚገጣጠምልህ? እያለች እንግዲህ ቃልም በጣም ነበረ ተገርማ እያየቻቸው የነበረው። በሚነግረው ሰዓት ጆንም በጣም ነው የተናደደ። ብሌኒስ የት ነው የተኛች? የት ሐኪም ቤት ነች በሚለው ሰዓት ጆንም እዚህ ወይ ሰላም ቤት አካባቢ ያለው ሐኪም ቤት ነው ብሎ እንግዲህ ጥሏቸው በወጣ ሰዓት ወይ አቶ በኃይሉም እንግዲህ ጊዜውን ማጥፋት አልፈለግም። ወደ ቤት ሳትወጣ ወይም ከዛ ከሐኪም ቤት ሳትወጣ እዛው መሞት አለባት ብሎ እንግዲህ የሆነች ልጅ ጋር ደውሎ ስራውን አዟት ነበረ። ጆንም እንግዲህ በጣም ነው የተናደደው። ቆይ እኔ ጋሼ ላምነውም እየቻልኩ አይደለም፣ ግን ደግሞ መከታተል አለብኝ። ምክንያቱም ምንም ሰላም የእናትና የአባቴ ገዳይ እየመሰለችኝ አይደለም። ጋሼ የሆነ የደበቀኝ ነገር አለ። ብዙ ጊዜ እኮ እኔን እየተጠቀመብኝ እንደሆነ ነው የሚሰማኝ። ስለዚህ እሱን በቅርብ ርቀት ሆኜ እከታተለዋለሁ ብሎ እንግዲህ ብሌን የት ነው የተኛችው በሚል ሰዓት እዚህ አካባቢ ብሎ ነግሮ ስለነበር ወይኔ ሊገላት ነው እኮ ለምን ጠየቀኝ ብሎ እንግዲህ ወደ ብሌን እየሮጠ ነበረ። እውነት ለመናገር እኔ በጣም ያሳዘነኝ ዶክተሩ ነው። ዶክተሩ መሞቱ በጣም ያሳዘነኝ። ሳሚም እንግዲህ ዶክተሯ በምትገባ ሰዓት ምንም ዶክተር እኮ አትመስልም። ቆይ እስኪ ሰላም ግን በዚህ ክፍል ላይ በጣም እንትን እያለች ነው። ሳሚ የሚያደርገው ነገር በሙሉ ትክክል ነው፣ ግን ደግሞ የሰላም መቆጣትና እንትን ማለት በጣም በዛ። ሳሚ ገብቶ ኖሮ ዶክተሩ ራሱ አይሞትም ነበረ። ምክንያቱም ልጅቷን እንትን ይላታል፣ ብሌን ራሱ አይቶ ይረዳት ስለነበረ ማለት ነው። ምክንያቱም ነው የሚወዳት፣ በጣም ነው የሚሳሳላት። እዛ ጋር ደግሞ ዲያግም ሴት ጅላንፎ ጅላጅል ትላላችሁ ከዛ ማለት ነው። ዳግም ደግሞ ሳሚ አንተ ከሆንክ ብሌንን እንደዚህ እየመረስካት አልተውህም እገልሃለሁ ይላል። ደግሞ እንዴት አድርገህ ነው አቦ የምትገለው? በጥፊ እኮ የሆነ የህፃን ልጅ ጥፊ ራሱ እንዲሁ ትንሽ ያማል። ጥፊው ራሱ እኮ አይረባም። ዳግም ግን የሆነ ለመናገር ቢወጣልን በጆን እና ሳሚ ቢሆኑ ድራማው ላይ እንደኔ በጣም አሪፍ ነው። ምክንያቱም ዳግም የሆነ በቃ ምንም እንችላጅል የሆነ በቃ መጣ